ጽዋኤ ደራሲ ዲያቆን ታደሰ ወርቁ አዘጋጅ ገብረ መስቀል ወርቅነህ ክፍል 3 ንጥር አለት ራስህን ከቤተ ክርስቲያን ፈጽሞ አትለይ። የትኛውም ተቋም የቤተ ክርስቲያንን ያህል ስልጣን የለውም። ቤተ ክርስቲያን ተስፋ ናት። ቤተ ክርስቲያን ድህነትህ ናት። ቤተ ክርስቲያን መጠጊያ ናት ብለዋል ቅዱስ ዮሐንስ አፈወርቅ በድርሳናቸው። በሁለት ዓለም ስር ያለ አንድ ዓለም። ቅዱስ ዮሐንስ አፈወርቅ የሥነ ንግግርና የፍልስፍና ትምህርቱን አጠናቆ በክብር ተመረቀ። ቅዱስ ዮሐንስ አፈወርቅ የርትዓተ ነገር ክሂል ትምህርቱን አጠናቆ ከሊባኖስ የርትዓተ ነገር ክሂል ትምህርት ቤት የወጣው በ372 ዓመተ ምህረት ነበር። በዘመኑ የትምህርት ዘመኑ ማብቂያ ሐምሌ ወር ሆኖ ነሐሴና መስከረም ደግሞ የረፍት ጊዜያቸው ነበር ይለናል የሕይወት ታሪኩ ድርሳን እንደሚነግረን። ትምህርቱን ካጠናቀቀ በኋላ ራሱን ያዘጋጀው በአንድ የመንግስት ኃላፊነት ተቀጥሮ መንግስታዊ አዋጆችን እያዘጋጀ መኖር ነበር። ሆኖም ግን በጥብቅና ሙያ ተሰማርቶ መስራት ጀመረ። በዚህ ሂደት አንደበተ ርቱዕነቱና ርትዓተ አእምሮነቱን የተረዳ አንጾኪያውያን ለከፍተኛ መንግስታዊ ሹመት ሲጠብቁትና ሲመኙለት፣ እርሱ ግን ጭርሱኑ በሙያው አልቀጠለበትም። ይልቁንም ሙያውን እርግፍ አድርጎ በመተው ፊቱን ወደ ገዳማዊ ሕይወትና ወደ ቤተ ክርስቲያን አገልግሎት አዞረ። በዘመኑ ከከፍተኛ መደብ አባላት የሚያስመድበውን የሕግ ሙያ ትቶ ከፍተኛ መስዋዕትነት የሚጠይቀውን ገዳማዊ ሕይወትን ምርጫው አደረገ። ለምርጫው ደግሞ ገፊ ምክንያቶች 3 ነገሮች እንደነበሩ በዘመኑ የነበሩ ጸሐፍት ያስረዳሉ። አንደኛው በሕግ ሽፋን በድሆች ዜጎች ላይ የሚፈጸሙ ግፎችን መመልከቱ ነበር። በዘመነ ቅዱስ ዮሐንስ አፈወርቅ ግፍና ግፈኝነት የዘመኑ ቀለም ወደ መሆን ተሸጋግረው ነበር። ከነገስታቱና ከመኳንንቱ ባሻገር የሙያ አምሳያዎቹ ሳይቀር የግፍና የግፈኝነት ተዋናዮች ነበሩ። በገዢው መደብ ወንበር መቀመጥን ብቻ እንደ ክብር ቆጥረው የፍትህ ወንበርን በአድሎ ሲያረክሱ መመልከቱ ህመሙ ነበር። በዚህ መልኩ በረከሰው የፍትህ ወንበር ላይ ተሰይመው በሕግ ሽፋን ድሃ ሲያስለቅሱ፣ ግፏንን ሲያስነቡ፣ ድምፅ የሌላቸውን ሲያጠቁ መመልከቱ ዘወትር የህሊና ቁስል ሆኖበት ነበር። ህሊናዊ ሰውነቱ እጅግ ይታወክ ነበር። በዚህ የተነሳ በአድሎና በጉቦ በረከሰ የፍትህ ወንበር ላይ ተቀምጦ ከሚገኝ ክብርና ሀብት ይልቅ በድህነትና በድሃነቱ በመከራ የሚያገኘውን ጸጋ የጸጋ እግዚአብሔርን እና ህሊናዊ ረፍትን በመምረጥ ፊቱን ወደ ገዳማዊ ሕይወት አደረገ። ቤተ ክርስቲያንንም የህሊናዊ ሰውነቱ ማረፊያ ወደቡ አድርጎ ወሰደ። ከሕገ ሰብ ይልቅ ሕገ እግዚአብሔርን በፍትህ ርት መተርጎምን ምርጫው አደረገ። ሶቅራጥስ የተባለው የቤተ ክርስቲያን የታሪክ ሊቅ ቅዱስ ዮሐንስን ሙያውን የተወው በዘመኑ የነበሩ ጠበቆችንና የሕግ ሰዎች ነገስታቱና መኳንንቱ በድሆች ላይ የሚፈጽሙትን ግፍ፣ አድሎና ጉበኝነት በመመልከቱ መሆን እንደሚከተለው ያስረዳል። የወንጀለኛ መቅጫ ሕግ ጠቃሽ መሆን ልምምድ ውስጥ በመግባትና ለወንጀል ምርመራ ፍርድ ቤት አገልግሎት ራሳቸውን በመስጠት እረፍት አልባ ሕይወትንና ኢፍትሐዊነት እንደተላበሱት ከመሆን ይልቅ ይበልጡን ሰላማዊ ወደ ሆነው የሕይወት ዘይቤ አምርቷል ይለናል። ሁለተኛው ምክንያት ደግሞ የቅዱስ ባስልዮስ ፈለገ ሕይወት ተጽዕኖ ነበር ይለናል። ይህ ባስልዮስ በ381 ዓመተ ምህረት በጉባኤ ቁስጥንጥንያ የተካፈለው ነው። ባስልዮስ ዘቄሳርያ ግን አይደለም፣ ሌላኛው ባስልዮስ እንደሆነ መጻሕፍትና ድርሳናቱ ይናገራሉ። የቅዱስ ዮሐንስ አፈወርቅና የቅዱስ ባስልዮስ ጓደኝነት ጥብቅ እንደሆነ ድርሰቱ ይናገራል። ሁለቱም ከተመሳሳይ ማህበራዊ መደብ የመጡ አብሮ አደግና በአንድ ትምህርት ቤት አብረው የተማሩ፣ ትምህርታቸውና መምህሮቻቸው ተመሳሳይ፣ ዘወትር እርስ በርሳቸው የሚረዳዱና በብዙ ጉዳዮች ተመሳሳይ አቋማችን የሚያራምዱ ነበሩ። ይህንን ጥብቅ ጓደኝነታቸውን ራሱ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ገልጦታል።
እኔ የጓደኝነትን ስነ ስርዓት የሚገነዘቡና በአንክሮ የሚያስተውሉ በርካታ ቅንና ሐቀኛ ጓደኞች ነበሩኝ። ከነዚህ በርካታ ጓደኞቼ መካከል ከኔ ጋር ካለው ጥብቅ ቁርኝት የተነሳ ከሁሉም የሚበልጠው አንዱና ሌሎቹ ከተለመዱት ጓደኞቼ እንደሚበልጡ ሁሉ እርሱ ከነዚህ ጓደኞቼ ሁሉ ይበልጥ ነበር። እርሱ ዘወትር ከጎኔ ከሚቆሙት መካከል አንዱ ነበር። ተመሳሳይ ትምህርት አጥንተናል። በተመሳሳይ መምህራን ተምረናል። ትምህርታችን በምንማርበት ጊዜ ተመሳሳይ መሻትና ትጋት ነበር። ትምህርታችንን በምንከታተልበትም ወቅት ብቻ ሳይሆን ከጨረስን በኋላ እንኳን የትኛውን የተሻለ የህይወት መንገድ መከተል እንዳለብን ለመወሰንና አስፈላጊ በሆኑ የህይወት ውሳኔዎችን እንኳን ተመሳሳይ ነበሩ። ራሳችንንም በተመሳሳይ ሐሳቦች እናገኛለን። እንዲሁም ቤተሰቦቻችንም እኩል የኑሮ ደረጃ ነበራቸው። ሁሉም ነገር ከተመሳሳይ ዝንባሌዎቻችን ጋር የተስማማ ነበር ይለናል ቅዱስ ዮሐንስ አፈወርቅ። ጓደኝነታቸው ይህንን ያህል የጠበቀ ቢሆንም በአስገዳጅ የምርጫ ልዩነት የተነሳ ለተወሰነ ጊዜ ተቋርጦ ነበር። እርሱ የእናቱን ፈቃድ ለመፈጸም ለጊዜው መመነንና ዘግይቶ ወደ ጥብቅና ሥራው ሲሰማራ፣ ቅዱስ ባስልዮስ ወዲያው ወደ ምነና ሕይወት አምርቶ ነበር። ሆኖም ግን ቅዱስ ባስልዮስ ገዳማዊ ሕይወትን መከተል ከጀመረ በኋላ አብሮ አደጉንና የትምህርት ቤት ልባዊ ጓደኛውን ቅዱስ ዮሐንስ አፈወርቅን ወደ ገዳማዊ ሕይወት እንዲመጣ መጎትጎቱን አላቆመም ነበር። ቅዱስ ዮሐንስ አፈወርቅንም የጥብቅና ሥራውን እንዲተው በማድረግ እርሱ ወደሚኖርበት ገዳማዊ ሕይወት ስቦ አመጣው። ይህንንም ራሱ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ገልጾታል። ከእንግዲህ የኛ እኩያዊነት ወይም እኩይነቱ አብቅቷል። የእርሱ ደረጃ ግን በእጅጉ ከፍ ብሏል። በአንጻሩ ደግሞ እኔ አሁንም በዚህ ዓለም ምኞት ተጠምጃለሁ። በራሴው ወደ ታች እየተገፋው በመወሰድ በተዋራጅነት ተቀመጥኩ። እኔ ወጣቶች በሚማረኩበት ምናባዊ ደስታዎች ተማርኬ ወደ ታች ጎብጫለሁ። እኔ ከዓለማዊነት ጽንፍ በጥቂቱ ለመውጣት ስጣጣር እርሱ ክንዶቹን ዘርግቶ ተቀበለኝ። እርሱ ግን ፍርድ ቤት በመገኘቱና በመድረኩ ተድላዎች ሰጥሞ ሐሴት የሚያደርግን ሰውን ዘወትር በመጽሐፎቹ ላይ ተቸንክሮ ከሚውልና ወደ ገበያ ስፍራ ፈጽሞ እግሩን የማያነሳን ሰው ግንኙነት ሊኖረው አይችልም። ሆኖም ግን እንቅፋቶቹ ሲወገዱ እኔንም እርሱ ወደሚኖርበት ተመሳሳይ የሕይወት ሁኔታ መጣኝ። እርሱ ለረጅም ጊዜያት ሲደክምበት ለነበረው ምኞቱ መውጫ መንገድ አገኘ። እርሱ ግን ለቅጽበት እንኳን ሊተወኝ አልቻለም ነበር። እናም በየራሳችን እንኖርበት የነበረውን ቤታችንን ትተን በጋራ እንድንኖር አጥብቆ ያሳስበኝ ነበር። በእውነት አሳመነኝ። ከዛም ጉዳዩ መልክ ያዘ ይለናል ቅዱስ ዮሐንስ አፈወርቅ። በዚህ መልኩ ቅዱስ ባስልዮስ የቅዱስ ዮሐንስ አፈወርቅ የገዳማዊ ሕይወት ተምሳሌት ነበር። ይልቁንም ቅዱስ ባስልዮስ የትምህርት ቤት ጓደኛው እንደመሆኑ መጠን በምንኩስና ሕይወቱና በእውነተኛ ፍልስፍናው ቅዱስ ዮሐንስ አፈወርቅን እጅግ ይማርከው ነበር ይለናል ድርሰቱ። ዓለመ ሥጋን በቅዱስ ባስልዮስ ተምሳሌታዊ ሕይወት ድል በመንሳት ዓለመ ነፍስን ገንዘብ አደረገ። በኋላም በእርሱ ፈለገ ሕይወት ተጽዕኖነት ሙያውን ትቶ ወደ ገዳማዊ ሕይወትና ወደ ቤተ ክርስቲያን አገልግሎት መጣ። የቅዱስ ባስልዮስ የጓደኝነት ተጽዕኖ ቅዱስ ዮሐንስ አፈወርቅን ወደ ቤተ ክርስቲያን እንዲመለስ በማድረግ ረገድ ወሳኝ ነበር። ይህንን በተመለከተ ስቴፋንስ እንዲህ ብሏል። በክብርና በዕድሜ እኩያው ከነበረው ወጣት ጋር ልባዊና ጥብቅ የሆነ ጓደኝነትን መሰረተ። በእርሱም ተጽዕኖ ከዓለማዊ ሕይወት የብዙ ተመለሰ። እናም በመጨረሻም ሁሉንም ነገር እርግፍ አድርጎ እንዲተወው አግባባው። ይህም ሰው በእንተ ክህነት በተሰኘ የተከበረ ሥራው ከፊታችን ድቅን የሚለውን ባስልዮስ ነው ይለናል። ሦስተኛው ገፊ ምክንያት ቤተ ክርስቲያን ለምሁራዊ ሙያ የነበራት ወቅታዊ ምቹነት ነበር። በአራተኛው መቶ ክፍለ ዘመን መጨረሻ ቅድስት ቤተ ክርስቲያን ምሁራዊ ሙያ ላላቸው ምሁራን የአገልግሎት በርን በመክፈት ጥሪ አድርጋ ነበር። ይህንን ዊልክን እንደሚከተለው ገልጾታል። በአራተኛው መቶ ክፍለ ዘመን መገባደጃ ላይ ቤተ ክርስቲያን በዓለማዊ መድረክ ያሉትን ለመሳብ ለተማሩ የከፍተኛ መደብ አባላት የሙያ ዕድሎችን መስጠት ችላ ነበር። ተደማጭነት ያላቸው የቤተ ክህነት ጽሕፈት ቤቶች የጥንታዊ ግሪክ ትምህርት የመማር ዕድል ላገኙ ብቻ ክፍት ሆነው ነበር ይለናል። በዘመኑ ቤተ ክርስቲያን ይህንን አይነቱን የአገልግሎት ዕድል እንድትከፍት ያደረጓት 3 ገፊ ምክንያቶች ነበሩ። የመጀመሪያው ምሁራዊ አቅምን
ለሐዋርያዊ አገልግሎት እና ለዕቅበተ እምነት ለመጠቀም ነው። በዚህም ዘመን የተነሳ በአብዛኛዎቹ መናፍቃን የምሁራዊ ዕውቀት ባለቤቶች ነበሩ። እነዚህ የአይሁድ የጽር የአንጾኪያና የግብፅ ፈላስፎች ነበሩ። አንዳንዶቹም ወደ ቤተ ክርስቲያን ትምህርት ሰርገው ለመግባትና የቤተ ክርስቲያን የውስጥ ጠላቶች ለመሆን ቤተ ክርስቲያንን ቅጥ አሳጥተዋትና እረፍት ነስተዋት ነበር። ምሁራዊ ዕውቀታቸውን በመሳሪያነት በመጠቀም ኑፋቂያቸውንም ይዘሩባት ነበር። ኦርቶዶክሳዊ አስተምህሮንም ለማጥቃት የሥነ ንግግር ጥበባቸውንና የፍልስፍና ዕውቀታቸውን በሰፊው ይጠቀሙበት ነበር። ይህንን አመድ ከዱቄት አይነቱን ኑፋቂያዊ ስልት የተረዱት አበው የዘመኑን ምሁራዊ ዕውቀትና ምሁራዊ ሙያን በመጠቀም ኦርቶዶክሳዊ አስተምህሮን ምሁራዊ ቆብ ካጠለቀው ኑፋቄ ጥቃት ለመጠበቅ የዘየዱት ስልት ነበር። በዚያውም በእነርሱ ስልትና አኳያ መጽሐፍ አልበው ኃይለ ቃል አስበው ተከራክረው የሚረቱና ሥርዓተ ሃይማኖትን ሊያስጠብቁ የሚችሉ ምሁራንን ለማብቃት ነበር ይለናል። በዘመኑ የነበረችው ቤተ ክርስቲያን እንዲህ አይነቱን ምሁራዊ ዕድል መክፈቷ በእጅጉ የተማሩ ጠበብት ጽር፣ ሮም፣ አንጾኪያና እስክንድሪያን ወደ ክርስትናው ዓለም እንዲሳቡ አድርጓቸው ነበር። በውጤቱም በዘመኑ የነበረችው ቤተ ክርስቲያን ርትዓተ አእምሮ ያላቸውን ምሁራንን፣ ርትዓተ ነገር ተናጋሪዎችንና የጥበብ ሰዎችን አግኝታለች። ብዙዎቹ በሕግ፣ በሥነ ምግባር፣ በሥነ ንግግር ጥበብና ፍልስፍና የተካኑ ነበሩ። የተማሩትንም ምሁራዊ ትምህርት ክርስትናን ለማራቀቅና የአረማውያንን የፍልስፍና ኑፋቄ ከቤተ ክርስቲያን አደባባይ ለመንቀል ተጠቀሙበት እንጂ እንደ አረማውያን ፈላስፎች የሕይወታቸውና የአኗኗራቸው ዘይቤ አላደረጉትም። ይልቁንም አረማውያን ፈላስፎች በኪላቸው አቅርበው ክርክራቸውን ለመርታት በመሳሪያነት ተጠቀሙበት እንጂ ሌላ ነገር አላደረጉበትም ይለናል። ሁለተኛው ገፊ ምክንያት ደግሞ ማህበራዊ ደረጃው ከፍ ያሉ ሰዎችን ለኦርቶዶክሳዊ ተምሳሌትነት ለመጠቀም ነበር። በዘመኑ የነበሩ ምሁራንን መደባዊ ፍረጃቸው ከከፍተኛ መደብ ነበር። መደባቸው ከከፍተኛ መደብ ሆነው ምሁራን የነበሩት ደግሞ አብዛኞቹ አሕዛባውያን የሥነ ንግግር ጥበብ ሙያተኞችና ፈላስፎች ነበሩ። እነዚህ አካላት ደግሞ ማህበራዊ ደረጃቸውን ከዕውቀታቸው ጋር በማዋሃድ ኦርቶዶክሳዊነትንና ኦርቶዶክሳውያንን ያጠቁ ነበር። በዘመኑ የነበሩ አበው በማህበራዊ ደረጃ ከፍተኛነት የሚደርሰውን ጥቃት ለማስቆም በማህበራዊ ደረጃቸው ከፍ ያሉ ኦርቶዶክሳውያንን በተምሳሌትነት ተጠቀሙ እና በእኩያው አቅም ጥቃቱን ለማስቆም ለምሁራን የተሳትፎ ግብዣ አቅርበዋል። ሶስተኛው ገፊ ምክንያት ደግሞ በዘመኑ ክህነታዊ አገልግሎት የሀብትና የማህበራዊ ደረጃ ክብር ምንጭ እየሆነ መምጣቱ ነው። ቅድመ ዘመነ ቆስጠንጢኖስ ክርስትናና ክርስቲያኖች ፍረጃቸው በታችኛው መደብ ነበር። የከፍተኛው መደብ አባላት ሊከተሉት ሳይሆን ሊያሳድዱት የሚገባ ሃይማኖት ተደርጎም ይወሰድ ነበር። በዚህ መደባዊ የበታችነት የተነሳ ክርስትናና ክርስቲያኖች እንደ መጻተኞች ይታዩ ስለነበር ይታሰሩና ይገደሉ ነበር። የእነርሱ መከራ የከፍተኛው መደብ አባላት የደስታና የመዝናኛ ምንጭ ተደርጎ እስከ መታየት ደርሶም ነበር። ሆኖም ግን ዘመን ተቀየረ። ንጉሥ ቆስጠንጢኖስም ወደ ንግሥናው መጣ። ቤተ ክርስቲያንን ከስደትና መከራ የታደገው ውል ተፈረመ። ይህ ውል በታሪክ የሚላን ውል ይባላል። የሚላን ውል በሮማ ግዛት አጼ ውስጥ ሃይማኖታዊ መቻቻልን ለማንበር የሮማ ግዛት አጼን ምዕራቡን ክፍልና በሚገዛው በንጉሠ ነገሥቱ ቆስጠንጢኖስና ምስራቃዊውን ክፍል የሚያስተዳድረውን ሊሲኒየስ መካከል በወርሃ የካቲት 313 ዓ.ም የተፈረመ ውል ነበር። ውሉም የተፈረመው በጥንቷ ሜዲዮላኔም በአሁኗ ሚላን ከተማ ነበር። ውሉም ፖለቲካዊ ስምምነት ቢሆንም ለቤተ ክርስቲያን 3 ጥቅሞችን አስገኝቷል ይሉናል። የመጀመሪያው በሮማ ግዛት አጼ ውስጥ የሚገኙ ክርስቲያኖች አምልኮታዊ ስርዓቶቻቸውን ያለ ገደብ በነጻነት እንዲፈጽሙ አስችሏቸዋል። ሁለተኛው ክርስቲያኖች አምልኮታዊ ስርዓታቸውን እንዳይፈጽሙ ይከለክሉ የነበሩ ሕግጋት እንዲሻሩ አድርጓል። ሶስተኛው ክርስትናን በማራመዳቸው ብቻ የተወረሱባቸው ርስታቸውና ንብረቶቻቸው እንዲመለሱላቸው አድርጓቸዋል ይላል ይህ የሚላን ውል። ክርስትናም ሕጋዊ ሃይማኖት ሆነ፣ መሬትም እየያዘ መጣ። ይህንን ተከትሎም መደባዊ ደረጃው ተሰጠው። መደባዊ ደረጃውም ከከፍተኛው መደብ ሆነ። በዚህም የተነሳ
በክህነታዊ አገልግሎት የሚሳተፉ ካህናትም የከፍተኛው መደብ አባላት እየሆኑ መምጣት ጀመሩ። ይህ መሆኑ ደግሞ ክህነታዊ ተቋሙን የከፍተኛ ሀብትና ክብር ባለቤት ከማድረጉም ጎን ለጎን ክህነታዊ አገልግሎትንም የሀብትና የማህበራዊ ደረጃ ክብር ምንጭ እንዲሆን አስችሎታል። ከዚህም አኳያ የዚህ ሀብትና ክብር ተቋዳሽ ለመሆን በርካታ ምሁራዊ ሙያ ባለቤቶች ወደ ቤተ ክርስቲያን መጥተው ነበር። በወቅቱ በክህነታዊ አገልግሎት ሱታፌ ማድረግ የሀብትና የማህበራዊ ደረጃ ክብር ምንጭ እንዴት ሆኖ እንደነበረ እንደሚከተለው ሰፍሮ እናገኛለን። በዘመነ ውሉደ ክህነት ሆኖ መገኘት ብዙውን ጊዜ የሀብትና የማህበራዊ ደረጃ ክብር ያስገኝ ነበር ተብሎ ተጽፏል። ያን ጊዜ የነበረው ቤተ ክህነት የዘመኑን የስነ ንግግር ጥበብና ፍልስፍና የተማሩ ምሁራን የአገልግሎት እድል መክፈትን ተከትሎ እድሉን በመጠቀም ቅድስት ቤተ ክርስቲያንን ለማገልገል ከመጡ ምሁራን አንዱ ቅዱስ ዮሐንስ አፈወርቅ ነበር። ቅዱስ ዮሐንስ አፈወርቅ በዚህ ሁኔታ ለአገልግሎት ወደ ቤተ ክርስቲያን ቢመጣም እንደ ብዙዎቹ የሚገኘውን የሀብትና የማህበራዊ ደረጃ ክብር በመሻት አልነበረም። እርሱ ጥንቱንም የማህበራዊ ደረጃ ጀርባው ከከፍተኛ መደብ ነበር። በመደባዊ አባልነት የሚገኘውን ጥቅምና ክብር በመተውና ክርስቶሳዊ ፍቅር አገብሮት የመጣው ምሁራዊ ሊቅ ነበር። በቅዱስ ዮሐንስ አፈወርቅ ትምህርቶች ላይ ስነ ንግግራዊ ምልከታዎችን በማቅረብ የሚታወቀው ዊልከን የተባለው ምሁር ቤተ ክርስቲያን ለምሁራዊ ሙያ የከፈተችውን እድል በመጠቀም የሕግ ሙያውን ትቶ ቅዱስ ዮሐንስ አፈወርቅ እንደመጣ ሲገልጥ እንዲህ ነው ያለው። ቅዱስ ዮሐንስ አፈወርቅ ጀርባውን ለማህበራዊ ደረጃም ሆነ ለትምህርቱ ሳይሰጥ ዕጣ ፈንታውን ከቤተ ክርስቲያን ጋር አደረገ። ቤተሰቦቹና ጓደኞቹ በሙሉ ከፍተኛዎቹ ቀሳውስት ከመጡበት መደባዊ ዓለም የተገኙ ነበሩ። እንደ ሕግ ሙያ ወይም መንግስት ሰራተኛነት የስኬት ማማ ላይ ለመድረስ ታላቅ አቅም ባይሆንም ቅሉ ቅዱስ ዮሐንስ አፈወርቅ ወደ ቤተ ክርስቲያን አገልግሎት ለመቀላቀል ሲወስን የመረጠው ይበልጥ ማህበራዊ ቅቡልነት ያለውን ስራ ነበር። በቤተ ክርስቲያን አገልግሎት ውስጥ የእርሱ የርታዓተ ነገር ክሂል ትምህርቱ በስብከትና በጽሑፍ የመገለጡ በቂ እድል አገኘ። ቅዱስ ዮሐንስ አፈወርቅ ለመጠመቅና ቅዱሳት መጻሕፍትን ለማጥናት ሲወስን የተለመደ ባይሆንም የራሱ የሆነ ዋጋ ያለው አገልግሎትን መርጧል። ቅዱስ ዮሐንስ አፈወርቅ በእነዚህ ገፊ ምክንያቶች የሕጉንና የፖለቲካውን ከባቢያዊ ሙያ በመተው ገዳማዊ ሕይወትን ምርጫው አደረገ። በመደባዊ ከፍተኛነት ከሚገኘው ምድራዊ ብልጽግና ክብር ይልቅ መከራ መስቀሉንና ችግሮችን በመሸከም ለሚገኘው ሰማያዊ ጸጋና ክብር አደላ። የነገስታትና የመኳንንት አፈቀላጤ በመሆን ከሚገኘው ጥቅምና ዝና ይልቅ የክርስቶሳዊቷ ቤተ ክርስቲያን አንደበት ሆኖ የሚገኘውን ሀብተ መንፈስ ቅዱስን ምርጫው አደረገ። በቤተ መንግስት ደጅ ጠኝነት ከሚገኘው ምቾትና ቅንጡነት ይልቅ በቤተ ክርስቲያን ተጥሎ የሚገኘውን ዓለመነፍሳዊ በረከቶችን የሕይወቱ መዓዛ አደረጋቸው። በስነ ንግግር ጥበብ ውስጥ ከሚገኙ በርካታ ስጋዊ ምኞቶች ወይም ስጋዊ እርካታዎች ይበልጥ በምኑን ወይም በተጠላው በምኑን ሊቅነት የሚገኘውን መንፈሳዊ እርካታ መረጠ። በዚህም የተነሳ ከተጠመቀ በኋላ በእናቱ ተማጽኖና እንባ ምክንያት ለ6 ዓመታት ያህል አዘግይቶት ወደነበረው ገዳማዊ ሕይወት ገባ። ራሱ ቅዱስ ዮሐንስ አፈወርቅ ከገዳማዊ ሕይወት ያዘገየውንና በእንባ የታጀበውን የእናቱን ልመና እንደሚከተለው አስፍሮት እናገኛለን። በነገራችን ላይ በዚህ አውድ ላይ ምኑን ሊቅነት ዕውቀትና ክህሎት የሚያመጣቸውን ስጋዊ ጥቅም ዝናና ክብር በመተው ለዓለመ ነፍስ መስጠትን ነው ምኑን ሊቅነት የተባለው። እናቴ ወደ ራሷ መኝታ ክፍል ወሰደችኝ። እኔኑ በወለደችበት አልጋ ላይም ካጠገቤ ተቀመጠች። እንባዋም ፊቷን እስኪሸፍነው ፈሰሰ። አንድ ውለታ እንድትውልልኝ እለምናለሁ። እባክህን ለዳግሚት ብእሲተ ማውታነት አትዳርገኝ። አሁን የተዳፈነውን ሐዘኔንም አትቀስቅሰው። ቢያንስ እስከ ሞት ድረስ ጠብቀኝ። ምናልባትም በቅርብ ይህንን ዓለም እሰናበታለሁ። አካሌን በመቅበር ውስጥ ካሳረፍክና አጥንቶቼንም ከአባትህ አጥንቶች ጋር ካዋህርክ በኋላ ወደ ገዳማዊ ሕይወትህ ለመመለስ የሚያደናቅፍህ ማንም አይኖርም። ነገር ግን እኔ በሕይወት እስካለሁ ድረስ ካጠገቤ ሆነህ ልትደግፈኝ ይገባሃል አለችኝ ብሎ ስለ እናቱ ተናግሯል። ያለ አባት አባትም እናትም ሆና ያሳደገችውንና ሁለ ነገሩ የሆነችውን የእናቱን ተማጽኖና ልመና መቋቋም አቃተው። በእርሷ ጨክኖ ወደ ውጥን ህልሙ ለጊዜውም ቢሆን መሄድ አልቻለም ነበር።
የተማጽኗም እስረኛ በመሆን አብሯት መኖር ጀመረ። ሆኖም ግን ወደ ገዳም መሄድ ባይችልም ቤቱን ገዳም አድርጎ ትህርምታዊ ሕይወትን መኖር ጀምሮ ነበር ይለናል። በዚህ መሃል የሚወዳት እናቱ አረፈች። ሐዘኑም ጥልቅ ነበር። የሚወዳት እናቱን ሞት ተከትሎም ቅዱስ ዮሐንስ አፈወርቅ በአንጾኪያ በስተደቡብ ወደሚገኘው ተራራ ላይ ወደ ተገደመው ገዳም አምርቶ መኖር ጀመረ። በዛም በመመንኮስ አስቀድሞ ለራሱ ሲቀጥልም ለባልንጀራው ለባስልዮስ በኋላም ለእናቱ የገባውን ቃል ኪዳን እውን አደረገ። ከዓለመ ሥጋ ወደ ዓለመ ነፍስ ከከተማ ወደ በረሃ ተሰደደ። ቅዱስ ዮሐንስ አፈወርቅ ገዳማዊ ሕይወትን ከተቀላቀለ በኋላ እንደመነኮሰም ለተከታታይ 4 ዓመታት በሶሪያ በረሃ በብቸኝነት አሳልፏል። የሕይወት ዘመን ስንክሳሩ እንደሚነግረን በወቅቱ ጥብቅ ምናኔያዊ ሕይወት ከሚመሩት ሌሎች መነኮሳት ጋር ፍርክታ ተጋርቶም አብሯቸው ኑሯል። በዚህን ወቅት ለሁሉም ታዛዥ ነበር። ምግብ ማዘጋጀትንና መዝሙረ ዳዊትን ማዜምን የመሳሰሉትን የወቅቱን የገዳማዊ ሕይወትን ግብራትንም ይፈጽም ነበር። እነዚህን ሁሉ ገዳማዊ ሕይወት ተግባራትን ሕይወቱ ቢያደርጋቸውም እርሱ እንዲያረኩትና በቂ ሆነው ሊያገኛቸው ግን አልቻለም ነበር። ከነዚህ ሁሉ የ4 ዓመታት የገዳማዊ ሕይወት ተጋድሎ በኋላ በሚበልጠው ወይም ከዚህ ሁሉ ለሚበልጠው ተጋድሎ ራቅ ወዳለ በረሃ በመሄድና ዋሻ በመዝጋት ከዝግኋኑ አበው የተጋድሎ ሕይወት ተቀላቀለ። ዋሻ የዘጋባቸው እነዚህ 2 ዓመታት ለእርሱ ከዓለም በፍጹም ወይም ሙሉ በሙሉ የተለየባቸው ዓመታት ነበሩ ይለናል። በቆይታውም ሁሉ ከተጋድሎ ከጾምና ከስግደት ጎን ለጎን ትኩረቱን ሁሉ ወደ ቅዱሳት መጻሕፍት በማድረግ በጥልቀትና በውስብስብዮሽ እይታ በመመርመርና በማጥናት ጊዜውን ተጠቅሟል ይለናል። ፊሊፕ ሻፍ የተባለው ጸሐፊ እንዳለው ቅዱስ ዮሐንስ አፈወርቅ የሚከተለው ምናኔያዊ ሕይወት እጅግ ጥብቅ ነበር። የሚመገበው እጅግ ጥቂትና አልፎ አልፎ ነበር። ለተከታታይ 3 ወራት ጥቂት ውሃ ብቻ በመቅመስ ሰንብቷል። የሚተኛው በደረቅ ወለል ላይ ነበር። አርምሞን ገንዘብ በማድረጉ ከማንም ጋር በምንም ጉዳይ አይነጋገርም ነበር። በምንኩስናዊ ሕይወቱ ጥብቅ ትህርምታዊ ሕይወትን የሚከተል በመሆኑ እስከ ሞት የሚያደርስ ገዳማዊ ተጋድሎን ያደርግ ነበር። ስለ ጥብቅ ገዳማዊ ሕይወቱ ጳላዲዮስ የሚከተለውን አስፍሮ እናገኘዋለን። በዚያም ታላቅ የሆነ ራስን የመግዛት ተጋድሎ እያደረገ ከሚገኝ ሲሲኮስ ከተባለ አረጋዊ አባት ጋር ተገናኘ። ቅዱስ ዮሐንስም የእርሱን ትህርምታዊ የአኗኗር ዘይቤ ለመከተል ከፍተኛ ጥረት ያደርግ ነበር። ከእኩያት ፍትወታት አለቶችም ጋር ለመግለጥ እጅግ ከባድ የሆነ የተጋድሎን እያደረገ 4 ዓመታትን አሳልፏል። በብህትናና በብቸኝነቱ ለመወሰን ከነበረው ጉጉት የተነሳ ብቻውን ወደ ዋሻ ገብቶ ዘጋ። ለተከታታይ 2 ዓመታት ፈጽሞ በቀንም ሆነ በማታ ካጠፈበት ሳይዘረጋ ከዘረጋበት ሳያጥፍ ኖሯል። ከዋሻው ቅዝቃዜ የተነሳ የጨጓራው ውስጣዊ አካል ሕይወት አልባ ሲሆን ኩላሊቶቹም አገልግሎት ከመስጠት ውጭ ሆኑ። ካሁን በኋላ ብቻውን የራሱን መንከባከብ የሚችል ባለመሆኑ እንደገና ለደህንነቱ ምቹ ወደ ሆነችው ቤተክርስቲያን ተመለሰ። ይህም የሆነው እግዚአብሔር ባወቀው ስለ ቤተክርስቲያን ጥቅም ጽኑ ሕመሙን በምክንያትነት በመጠቀምና ዋሻውን እንዲለቅ በማስገደድ የተከናወነ የእግዚአብሔር ድንቅ ሥራ ነበር ይለናል። አስቀድመን እንደተመለከትነው ቅዱስ ዮሐንስ አፈወርቅ በእንዲህ አይነቱ ጥብቅ የባሕታዊ አኗኗር የተነሳ ለተለያዩ የጤና እክሎች ተዳርጎ ነበር። የጤንነቱ መታወክ ለሞት እያደረሰው መሆኑን ቢረዳም ዕድሜ ዘመኑን በተባሕቶ ለመኖር ወስኗል። ዕድሜ ዘመኑን በከፍተኛ የራስ ምታትና የሆድ ቁርጠት በድባቴና በእንቅልፍ እጦት ቢሰቃይም ስቃዮቹን ምክንያት አድርጎ የብህትናና የምንኩስና ሕይወቱን አላቆመም። እንዲያውም በበረሃ በተባሕቶ ሕይወት ተወስነውና ከእኩያት ፍትወታትና ኃጣዋ ጋር ተጋድሎ በሚያደርጉ ገዳማውያን ሰማዕታት ሕይወት ከመማረኩም የተነሳ የማረከውን የበረሃ አበው አኗኗር በከተሞቹ በአንጾኪያና በቁስጥንጥንያ በትዕምርታዊ በቁየትነት ወይም ዋጋነት ኖረው እንጂ ይለናል። በከተማ ከሚያገለግሉ የካህናት ሰዎች ይልቅ በተባሕቶ ተወስነውና በበረሃ በተጋድሎ ላይ ያሉ ገዳማውያን ሰማዕታትን በትምህርቱ ያደንቅ ነበር። ይህንን ውስጣዊ ፍላጎቱንም ሲገልጽ እንዲህ ብሏል። ነፍስን የመጠበቅ ኃላፊነት ከተጣለበት ሰው ይልቅ ባህታዊ በምግባረ ሰናይነት የተሻለ ነው ብሎናል። በአንጾኪያና በቁስጥንጥንያ ከተሞች ከመኖር ይልቅ
በሶሪያ በረሆች በሚገኙ ፍርክታዎች ውስጥ በዓት አጽንቶ በተባሕቶ ሕይወት መኖርን ይሻ የነበረው ቅዱስ ዮሐንስ አፈወርቅ የጤንነቱ ጉዳይ አሳሳቢ ደረጃ ላይ ደርሶ ነበር። ይህንን የጤንነቱን አሳሳቢነት የተገነዘቡና በወቅቱ በአንጾኪያ የነበረችው ቤተክርስቲያን ለገባችበት ውስጣዊ ክፍፍልና ለአንጾኪያ ማህበረ ፖለቲካ ቀውስ መድኃኒት መሆኑን የተረዳው አበው ከበረሃ ወደ አንጾኪያ እንዲመጣ ግድ አሉት። እርሱም የአበውን ተማጽኖ ተቀብሎ መጣ። ከበረሃ ወደ አንጾኪያ መመለሱን ተከትሎ በቅዱስ ዮሐንስ አፈወርቅ አንደበተ ርቱዕነትና ሊቃዊ ብቁነት የተመሰጠው ሊቀ ጳጳሱ መላጤዎስ መጀመሪያ አናጉንስጢስ በኋላም ዲቁና ሾመው። ኬሊ ስለ ቅዱስ ዮሐንስ አፈወርቅ ሲመተ አናጉንስጢስነት እና ዲቁና የሚከተለውን አስፍሯል። በ378 ዓመተ ምህረት መላጤዎስ ከአርመን የግዞት ሕይወት ወደ አንጾኪያ ሲመለስ አፈወርቅም ከበረሃ ተመላልሶ የአናጉንስጢስነትን አገልግሎቱን እንደገና መወጣት ጀምሮ ነበር። ዮሐንስ አፈወርቅ ለሁለት ተጨማሪ ዓመታት በአናጉንስጢስነትና ካገለገለ በኋላ በ380 ዓመተ ምህረት በመምህሩ በሊቀ ጳጳሱ መላጤዎስ አንብሮተ እድ ዲቁና ተሾመ ይለናል። ዘመነ አናጉንስጢስነቱና ዲቁናው ቅዱስ ዮሐንስ አፈወርቅ ለሰው ሁሉ ያለው ጥልቅ ፍቅርና ለነፍሳት የሚያሳየው ፍጹም ርኅራኄ እንዲገለጥ አስችሎት ነበር። የዘመነ ጵጵስናውም የፍቅርና የርኅራኄ ምንጭ የሆነው አገልግለውታል። በትንሿ ስልጣነ ክህነቴ ያላዳበርኩትና ያላካተትኩት ያላሰባሰብኩት ፍቅርና ርኅራኄ በታላቁ የክህነት ማዕረግ ሊገለጥ አይችልም ይላል። በትንሿ የአገልግሎት ማዕረጌ ያላከበርኳቸውን ምእመናን በታላቁ የክህነት ማዕረጌ ላከብራቸው አልችልም ይለናል። በአናጉንስጢስነቴ ያልታመንኩለትን እግዚአብሔርን በዲቁና ልታመንለት አልችልም። በዲቁና አገልግሎት ያላሳደስኩት ወይም ያላስደሰትኩትን እግዚአብሔርን በቅስና ላስደስተው አልችልም ይለናል። በቅስና አገልግሎት ዘመኔ ያላከበርኩትን መስዋዕትና የመስዋዕቱን ባለቤት እግዚአብሔርን በጵጵስና የአገልግሎት ዘመኔ የማክበር ልምምዱን ከወዴት አገኛለሁ ይልም እንደነበር ተጽፎለታል። አስቀድሞ በታናሽነቱ ያካበተውን የፍቅርና የርኅራኄ አገልግሎት ነው በኋላ ላይም በታላቅነቱ የመነዘረው። የአናጉንስጢስነትን የቅድስና ሕይወቱ ነው የጵጵስና የቅድስና ሕይወቱ መገኛ። በእነዚህ ክህነታዊ ደረጃዎች በፍቅርና በትጋት የፈጸማቸው ክህነታዊ አገልግሎቶች በአንጾኪያ ከተሞች፣ በአንጾኪያ ዜጎች፣ በተለይ ደግሞ በድሆችና በችግረኞች የፍትህና የርትዕ እንባ የርትዕ አባት ተደርጎ እንዲወሰድ አድርጎታል። ልቡን ሀገር አድርጎም ነበር። ሀገር የሆነውን ልቡን ለሁሉም ሰጥቶ የሁሉንም ልብ መውሰድ ችሎ ነበር። ራሱን ለገዳማዊ ሕይወት አዘግይቶ ሁሉንም በፍቅርና በትምህርት መግዛት ችሎም ነበር። ቅዱስ ዮሐንስ አፈወርቅ ለድሆች፣ ለበሽተኞች፣ ለተገፉትና ለተናቁት ጥብቅና የመቆሙ ልምድ በኋላም ዘመንም ሕይወቱ ላይ ተጽዕኖ አሳርፎበታል። በዚህም የተነሳ የትምህርቱ ነገረ ጭብጥ ማህበራዊ ኢፍትሐዊነትንና የድሆችን አስከፊ ሁኔታ የሚያወግዝ እንዲሆን አድርጎታል። ይህንንም ራድኬ እንዲህ ሲል ገልጾታል። በዚህ አቅም የቅዱስ ዮሐንስ ሐዋርያዊ አገልግሎት በመጀመሪያ ደረጃ የአንጾኪያ ዜጎችን ተጨባጭ ዕለታዊ ፍላጎቶችንና ጫናዎችን እንዲገነዘብ አድርጎት ነበር። በተለይም የድሆችንና የሕሙማንን ይህ የሕይወት ተሞክሮውም ውስጡን በጥልቅ ነክቶት ነበር። በዚህ ምክንያት እንደ ካህንና ሰባኪ ሆኖ በአገለገለባቸው የኋለኞቹ ዓመታት በሙሉ ብዙውን ጊዜ የሚያዘጋጃቸው ጭብጦች ስለ ማህበራዊ ኢፍትሐዊነትና ስለ ድሆች ችግር የሚተነትኑ ነበር። በዚህም ተጨባጭ ክህነታዊ አገልግሎቱ የተነሳ የቅዱስ ዮሐንስ አፈወርቅ ዝና በመላው አንጾኪያ ናኘ። ይህንን ዝናውንና ተደማጭነቱን በእርሱ ዘመን እንደነበሩት ዝነኞቹ ለግላዊ ጥቅምና ክብር ማግኛነት አላዋለው። የባለስልጣናት መታያም እንዲሆን አልፈቀደም። ይልቁንም የግፉዋን መታደጊያ ድምፅ አደረገው። ድሆችንና ግፈኞችን፣ ችግረኞችን ከግፈኞች ከባለጠጎችና ከባለስልጣናት ጥቃት የሚከላከልበት አቅም አደረገው። በእርሱ የክህነት ደረጃ የሚገኙ ካህናት የነገስታቱና የመኳንንቱ አፍ ለመሆን ሲሽቀዳደሙ፣ እርሱ ግን የድሆችና የችግረኞች አፍ መሆንን አጥብቆ ይዞ ነበር። ነፍሱን ፍርፋሪ ከተረፋቸው ባለጠጎች ይልቅ ፍርፋሪ ከናፈቃቸው ምንዱባን ጋር አስተሳሰሮም ነበር። በዚህም የተነሳ ቅዱስ ዮሐንስ አፈወርቅ ችግር ፈቺነትን እርግጥ እየሆነ መጣ። ድሆችም ወደ ባለስልጣናት ከመሄድ ይልቅ ወደ ቅዱስ ዮሐንስ አፈወርቅ እየሄዱና
ችግራቸውን እየነገሩት በሚሰጣቸው ምላሽ የመከራ ሕይወታቸውን ጣፋጭ ያደርጉ ነበር። ጰላዲዮስ የሕዝቡን መራራ ሕይወትና የቅዱስ ዮሐንስ አፈወርቅን ምላሽ እንዲህ ሲል ገልጾታል። እርሱ እንደሆነ ቀደም ብሎ በስብከቱ ታዋቂ እየሆነ መጥቷል። እናም ሕዝቡ ከእርሱ ጋር በሚገናኙበት ጊዜ በምክሩ ከመራራ ሕይወታቸው ተላቀው ጣፋጭ ሕይወታቸውን ማጣጣም ይጀምሩ ነበር ይለናል። ቅዱስ ዮሐንስ አፈወርቅ ለ5 ዓመታት ፍቅር በተሞላ ትሕትና በተላበሰ ፍቅረ እግዚአብሔርንና ፍቅረ ቤተ ክርስቲያንን በሚያሳድር ቁመና በዲቁና ካገለገለ በኋላ በ386 ዓመተ ምህረት በአንጾኪያ ሊቀ ጳጳስ በፍላቪያኖስ አንብሮተ እድ ቅስና ተሾመ። የመጀመሪያው ስብከቱም ቅስና በተሾመበት ዕለት የሰበከው ስብከት ነበር። የስብከቱም ይዘት ሁለት ነበር። በአንድ በኩል ያልተገባ ነገር እያደረግኩ ወይም አደረግኩ ላለው ጉዳይ ንስሐ ሲሆን፣ በሌላ በኩል ደግሞ ለሃይማኖት መምህሮቹ ለመላጤዎስና ለፍላቪያኖስ ያቀረበው ምስጋና ነበር ይለናል። በዘመነ ድቁና እንደ ቅርብ ጓደኛቸውና እንደ ዲያቆን የሚያውቁትና የሚወዱት ሰዎች በንግግር ክህሎቱ የሚታወቅበትን መድረክ ተቆጣጥሮት አገኙት። በሁሉም ደረጃ ዮሐንስ አፈወርቅ በአንደበተ ርቱዕነቱ ሁሉን ገዛ። የአንጾኪያው ሕዝብ ትምህርቱን በሰቂለ ሕሊና በክት ልቡና ያዳምጡት ነበር። በንግግሮቹ ሁሉ ልቡናቸው ይንጠለጠል ነበር። አልፎ አልፎ ደግሞ በትምህርቱ ይመሰጡና በድንገት የድጋፍ ድምፃቸውን በማስተጋባት ጀምረው ለእርሱ በመጨነቅና በመስጋት የሚያጠናቅቁበት ወቅት ነበር። በዚህን ወቅት እርሱ የተባ አንደበቱን በመጠቀም ከንካኝ ወቀሳ፣ ረጋ ያለ ማበረታቻና ኮርኳሪ ተግሳጽ ያወርድባቸው ነበር። ዕለታዊ የሕይወት ድርጊቶቻቸውንም ከቅዱስ መጽሐፍ ጋር እያሰናሰለ በነጻነት ምንነታቸውን ይነግራቸው ነበር። ሆኖም ግን የትምህርት አሰጣጥ ክህሎቱ ምዕመናን መሳቢያ ብቻ አልነበረም። ይልቁንስ የአንጾኪያ ምዕመናን ቅዱስ ዮሐንስ አፈወርቅ የሚወዳቸው እንደ ምዕመን እንጂ ገጽ እንደሌለው ስብስብ አለመሆኑን ያውቁ ነበር። ከትምህርቱም ሆነ ከተግሳጹ ለማትረፍ ይተጋሉ እንጂ እንዲህ ተባልን በሚል ምክንያት ወደ ኋላ አያፈገፍጉም። ከትምህርቱም ማዕዱም አይቀሩም ነበር። ቅዱስ ዮሐንስ አፈወርቅ ቅስና ከተሾመ በኋላ በአንጾኪያ በማስተማርና በመስበክ 12 ዓመታትን ከ386 እስከ 397 ዓመተ ምህረት አሳልፏል። በእነዚህ ዓመታት ውስጥ አንደበተ ርቱዕነቱ በተግባር ውስጥን ያቃጥል ወደ ምድር ያወርድና የጉባኤተኛውን አኗኗር በእጅጉ የሚፈትን ነበር። አብዛኛዎቹ የእርሱ ጉባኤ ተሳታፊዎች ለይስሙላ ክርስትናን የተቀበሉና የእርሱን የአውደ ምሕረት የንግግር ጥበብን ኢላማ ማድረጋቸውን የመንፈሳዊነታቸው ልዩነት የሚያደርጉም ነበሩ። ይህንን ድካማቸውን ያስተዋለው ቅዱስ ዮሐንስ አፈወርቅ ከእሁድ እስከ እሁድ እና በአብዛኛው ደግሞ በወርሃ ጾም ጉባኤተኞችን በአንጾኪያ መጠነ ክበብ ክርስቲያን በመሆን ግዴታዎችና ኃላፊነቶች ላይ የሚያጠነጥኑ ትምህርቶችንና ስብከቶችን ያቀርብ ነበር። በዘመኑ የግብረ ገባዊ እሴቶችን መውደቅ ምክንያት የነበሩትን ቲያትር፣ ሰርከስንና የሰረገላ ውድድሮችንም በትምህርቱ አጥብቆ ይቃወም ነበር። እርሱ በሚያስተምርበት ወቅት ሕዝቡ በመብዛቱ የተነሳ ከፍተኛ የሆነ የሕዝብ መጨናነቅ ይከሰት ነበር። ይህንን የሕዝብ መጨናነቅ እንደ ምቹ አጋጣሚ የሚጠቀሙ ኪስ አውላቂዎችም ነበሩ። በዚህም የተነሳ በተደጋጋሚ ምዕመናን ራሳቸውን ከኪስ አውላቂዎች እንዲጠብቁም ያሳስብ ነበር። ይህንን የቅዱስ ዮሐንስ አፈወርቅን ተግባር ፊሊፕ ሻፍ እንዲህ ሲል ገልጾታል። እርሱ ለኢግብረ ገባዊ ጠባያት ምንጭ የነበሩትን ቲያትርን፣ ሰርከስንና የሰረገላ ውድድርን በምሳሌነት በመጥቀስ ይገስጻቸው ነበር። የእርሱን ትምህርት የሚከታተሉት በአንድነት በመጨናነቅ ስለነበር ዘወትር ስለ ኪስ አውላቂዎች አደገኛነት ያሳስባቸው ነበር። በእርሱ ዘመን ቁጥራቸው ቀላል ያልነበሩ ካህናት ምዕመናን ለድሆች የሚያስገቡትን ምጽዋትና ለቤተ መቅደስ አገልግሎት የሚያቀርቡትን መባ ለግል ጥቅማቸው ያውሉ ነበር። ይህ ድርጊታቸው ሳያንስ ግብረ ክህነትን ለገንዘብ መሰብሰቢያነት እና ለነገስታት መወዳጃነት መጠቀማቸው እጅግ ያሳዝነው ነበር። ወንድ መነኮሳት ከሴት መነኮሳት ጋር የሚያደርጉትን ያልተገባ መቀራረብም በይፋ ይቃወም ነበር። መነኑ ጥሪትን ከጥባት ስነ ንግግራዊ ክህሎትን ከትርጓሜ ዕውቀት ጋር በማዋሃድ የዘመኑ ካህናትና መነኮሳት ከነገስታቱና ከመኳንንቱ ጋር ሆነው በሕዝቡ ላይ መከራ ማጽናታቸውን፣ ለድሆችና ለተበደሉት እንባ ጠራጊ አለመሆናቸውን፣ በንዋይ ፍቅር ተይዘው የእግዚአብሔርን አደራና የቤተ ክርስቲያንን ኃላፊነትን ዘንግተው ግፍና ጭቆና አምራቾች መሆናቸውን ተመልክቶ ካህናቱንም አጥብቆ ይገስጽ ነበር።
ራድኬ እንዲህ አይነቱን የቅዱስ ዮሐንስ አፈወርቅን ተግሳጽ የገለጠበትን መንገድ እዚህ አስታውሶ ማለፍ ያስፈልጋል። ቅዱስ ዮሐንስ አፈወርቅ በቤተ ክርስቲያን የአገልግሎት ዘመኑ በሙሉ ያኗኗር ዘይቤው እጅጉን ጥብቅ ነበር። እናም የእርሱ እኩዮች የነበሩ ካህናትንና በገንዘብ አማሳኝነታቸው ክፉኛ ይገስጻቸው ነበር። ቅዱስ ዮሐንስ አፈወርቅ ባለጸጎች በሀብታቸው፣ ባለስልጣናት በስልጣናቸው እየተጠቀሙ ችግረኞችንና ድሆችን መበደላቸውንና ፍርድን በዝምድናና በዘረኝነት ማጉደላቸውን እንዲያቆሙ ይመክራቸው፣ እምቢ ሲሉም ይገስጻቸው፣ ሲቀጥሉበትም ያወግዛቸው ነበር። ቅዱስ ዮሐንስ አፈወርቅ በትምህርቱ በማኅበረ ፖለቲካ ቀውሶች የሚሰጠው መፍትሄና የአስተምህሮ ልዩነት በወለደ ማኅበረሰባዊ ክፍፍል እየተናጠች የነበረችውን አንጾኪያን ወደ አንድነት ለማምጣት ብዙ ደክሟል። ቅስና በተሾመ በዓመቱ የንጉሳውያን ቤተሰቦችን ሐውልቶችን መፍረስንና ፖለቲካዊ ቀውሱን ተከትሎ ያስተማራቸው 21 ትምህርቶች ለዚህ ተጠቃሽ ነበሩ። በዚህ ተጋድሎ የተነሳ መልካም ስምን እያተረፈና እየተወደደ መጣ። በዚህም ረገድ ቅዱስ ዮሐንስ አፈወርቅ ምን ያህል ውጤታማ እንደነበረ ሶዜማን ወይም ሶዞሜን የተባለው የዘመኑ የቤተ ክርስቲያን ታሪክ ጸሐፊ እንዲህ ሲል ገልጦታል። ቅዱስ ዮሐንስ የሕዝቡን አድናቆት ማግኘት ችሏል። በቤተ ክርስቲያን ውስጥ እንኳን እርሱ ላይ የተፈጸመበትን ያህል ሆኖ በትጋት ለድሆች ይፈርድላቸው ነበር። ድፍረቱም ሕዝቡን ያስደስት ነበር። ነገር ግን እርሱ ባወቀባቸው በአብዛኞቹ መጥፎ ድርጊቶቻቸው ጥፋተኞች ሆነው ይገስጻቸው የነበሩት ሀብታሞችና ባለስልጣናት ቅር ይሰኙበት ነበር ብሎ ጽፎልናል። ምዕራፍ 3ን ቀጥለን እናየዋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።